ዘንድሮ አይወራን እንደው በሆድ ነው እንዴት ሰው ሊደሰት አንቺን ድሮ ሰው ዘንድሮ ሳይወራ አንቺን ድሮ ሰው ሊደሰት የሃይሚን ፎቶ አትለጥፊን ያላችሁት 1 ሚሊዮን ጊዜ ለጥፈዋለሁ። እሺ ዛሬ ማለት ነው ቡቧችን ደስ በሚል ሁኔታ መጥቶልናል። ሲመጣልን ግን እዚህ ጉዳይ ላይ የቅመሟም እጅ አለበት ማለት ነው። እናንተ ስስታሞች ግን ማለት ነው አንድ ጥያቄ ልጠይቃችሁ። ስስታሞች ስላችሁ ምን መሰላችሁ? ቆይ የሃይሚና የብሩኬን 350 ማስገባት የእሷን 3 የብሩኬን 350 ማስገባት ቆይ ምንድን ነው እጃችሁን የያዛችሁ ነገር? ቆይ እነሱ አይገባቸውም? አሁን እንደው እንዴት ልግለጻችሁ? አሁን ሰው የለኝም ተርቤያለሁ፣ በርዶኛል፣ ጠምቶኛል ላለ ሰው እንደዚህ ደራሽ ሲሆን አያስደስታችሁም? በስመ አብ እንዴት ደስ እንዳለኝ ጌታዊ ትዕግስቱን ስጠኝ። እኔም ኖሮኝ እንዲያደርገኝ ማለት ከኔ ከቤተሰቤ ከኔ ተርፌ እንዲህ የማደርግበትን ጊዜ ፈጣሪ ያቀርብልኝ። እንደ ሰው ሳይሆን እግዚአብሔር እንዳንተ መልእክት ማለት ነው። ደስ አለኝ። እግዚአብሔርን የተራበን ሰው የተራቆተን ሰው ደርሼልሃለሁ ብሎ ለደቂቃ ማስደሰት በጣም ነው የሚያስደስተው። በጣም ከምላችሁ በላይ። ሰላም ጤና ይስጥልን። እንዴት ናችሁ? ደህና ናችሁ? የጨረቃ ፋሚሊ ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለው እኔ ደህና ነኝ፣ ፈጣሪ ይመስገን። እንግዲህ ደስ ባለኝ ሰዓትም በከፋኝም ሰዓት መምጣት አይቀርም ወደ እናንተ ቤተሰቦችዬ። ዛሬ ማለት ነው ብሩክን ላመሰግን የመጣሁት። ምስጋና ያንስበታል ምስጋና። ብሩክን ሳመሰግን ግን ሃይሚም አለችበት። እሺ ፎቶዋን አትለጥፊ ለምትሉ ሰዎች አይመለከታችሁም፣ አያገባችሁም። እናንተ ግን አለማየት መብታችሁ ነው። ኦኬ ተግባባን አይደለ? አትሽለጥለጡብኝ። ሂዱና የሃይሚን ቻናል ማለት ነው እያንዳንድሽ ቲክቶክ ስቶሪ ላይ ለጥፊ። በቃ 300 መግባት አለባት። ስላረጉ ሳይሆን እኔ ሁሌም ነው የምናገረው 300 ሺህ መግባት አለባት ሃይሚ። በጣም ዳገት ሆኗል የሷ 300 ሺህ እንዲገባ ማለት ነው። ብሩክ እንኳን ትንሽ ነው የቀረችው፣ ትንሽ ነው 2 ናት የቀረችው። ጠዋት እስካየሁት ድረስ 2 ናት የቀረችው። ቢሆንም ግን መቀጠል አለባቸው፣ መሄድ አለባቸው። እንጃ ደስ አለኝ በጣም እንጃ ማለት እንዲህ የተጨነቀ ሰው ጋር እንደው አለው ደርሻለሁ ማለት በራሱ ኧረ በስመ አብ። ለራሳችሁ ለህሌናችሁ ራሱ በስመ አብ እረፍቱ በጣም ነው ደስ የሚለው፣ በጣም ከምላችሁ በላይ ማለት ነው። ቡቡዬ ነገም ዛሬም የምትሰጠውን ያሳጣህ እግዚአብሔር ላንተ ሰጪ ማለት ምንድን ነው የሚባለው? ይሰጥሃልና ስጥ ነው የሚባል ነገር አለ። ፈጣሪ ወይ እንጃ ዛሬ ከደስታ የብዛት መሆራው ራሱ አላውቅም። ማለት እንዴት መሰላችሁ? እኔ ማለት ይሄ ማድረጉ የመጀመሪያው ሆኖ አይደለም፣ ግን በቃ በተወለዳችሁበት አገር ላይ ሆናችሁ በስመ አብ በቃ ያ ትናንትና ተማሪ ሆኖ የምታዩት በቃ የሙሽዬ ልጅ አድጎ እንዲሆነ ሲባል የነሱ ቤተሰቦች አስባችሁታል ምን ያክል እንደሚደሰቱ? የቤተሰብ ደስታ ጭምር ነው ይሄ ነገር። ቤተሰቦች እውነት እነሱ ህፃናቶችን እዛ ጋር መታየታቸውን አይደለም እንጂ 10 ደቂቃ ምሳሌ ናት። ማርያምን በጣም ብዙ የተረፋቸው ሰዎች አሉ። ብዙ ተርፏቸው ብዙ እነዚህም ብንረዳቸው ትምህርት ነው። እቺ 10 ደቂቃ 20 ደቂቃ ቪዲዮ የመጣችው ማስተማሪያ ነው። ኧረ ሃይሚና ብሩኬማ ትለያላችሁ። ጠላት በጭንቅላታችሁ በፀጉራችሁ ሙሉ ቢሆንም እናንተ ደግሞ መሄድ ያለባችሁን ነገር እርምጃችሁን አልተሳሳታችሁም። እናንተም ምኝኝ ይበሉ፣ እነሱም ይሄዳሉ ይጓዛሉ። ፎቶ በመለጠፏም ትቀናላችሁ አይደል? እኛ ደግሞ አንተዋትም እንለጥፋለን ባገኘነው አጋጣሚ። መለጠፍ ብቻም ሳይሆን ደግሞ በተግባርም እናሳያችኋለን። ያ ቀን ድረስ ግን ዛሬ እነዚህ የተራቡ ህፃኖች ማለት ነው ሙስሊም ክርስቲያን አይሉም ፍቅር ሆነው አይታችኋቸዋል እንዴት ሆነው እንዳሉ። አረ ይመችህ ቡቡዬ እውነት በስመ አብ። እኔ በጣም ደስ ያለኝ እኔ ምን እንደምላችሁ አላውቅም። በዚህ በዓል በዚህ እንጃ ብቻ እግዚአብሔር እሱ በወጣ ይተካ ነው የምለው። ቡቡዬ በወጣ ይተካ። በቃ ተደስተህ እንድትኖር ፈቃዱ ይሁን ማለት በትንሽ በትልቁ አንተ የሚያሳዝን ነገር ከባለቤት ጋርም ሆነህ ከማንም ብቻ በአንተ ዙሪያ አሉ የምትላቸው ሰዎች ልባቸው ተሰብሮና ተጎርቶ አንተ በእነሱ አዝነህ አያሳየንኛ። ምንጊዜም ብቻ አዝነህ እንድናይህ አንፈልግም። ከቅመምህ ጋራ የኛ ውድ ቤተሰቦች
ምንም ብትሉ ምን እኛ እንደሆን መናገራችን አንተው የምናየውን ነገር ገብቷችኋል አይደለ? ዛሬ አሁን ይሄን ነገር በማድረጉ የብዙ ሰው የህሊና እረፍት ነው። በቃ እቺ ቪዲዮ ላይ የወጣችሁ ትንሽ ነገር ናት። ከዚህ በፊትም ብዙ ነገር አይታችሁታል። አንድ እረፍት አላገኘም። ቡታጅራ ሄዶ ብሩኬ ማለት ነው። አንድ በዛም ይጠሩታል፣ በዚህም ይጠሩታል፣ በቲክቶክ በስማ አስባችሁታል። ዛሬ እኮ ገና ቅዳሜ እኮ ነው። ገና ዛሬ ሹር ነው። አውቃችሁታል አይደለ? በዚህ ቅዳሜ ውስጥ ግን ከሀይሚ ጋር ራሱ እንደዚህ ማለት አዲስ አበባ ራሱ ከሀይሚ ጋር እንደዚህ ራሱ በቀን 3-4 ጊዜ ቪዲዮ ላይ አላየ ነው። መወደዱን ይስጣችሁ ፈጣሪ። ስትወደዱ እስከነ ምናምናችሁ ፈጣሪ እንድትወደዱ አድርጎ ይፍጠራችሁ። እግዚአብሔርን ነው የምላችሁ። በጣም ነው ደስ ያለኝ። እኔ ይህን ነገር በማድረጉ ደስ ብሎኛል። የመጀመሪያው አይደለም፣ ብዙ ነገር አድርገዋል። ከዚህ በፊትም መቅዶኒያ ላይ ብዙ ታሪክ ሰርተዋል። ግን ደግሞ ዛሬ በሀገሩ ላይ በተማረበት ባደገበት በተወለደበት ላይ ትናንት እኔ እንደነሱ ሆኜ ምን ነበርኩ የሚለውን ያንን ስሜት አስታውሶ ወደ ኋላ ተመልሶ ይሄን ነገር በማድረጉ ብቻ እውነት ጀግና ትለያለህ። ያለ እድሜህ የምታስበው ሀሳብ በዚህ ላይ ደግሞ እንጃ ወደፊት ምን እንደሚሆን ሳስብ እኔ በጣም ግራ ነው የሚገባኝ። እውነት ብሩኬ ትለያለህ። የተመረዘ ጭንቅላት የለም እስካሁን ድረስ ፈጣሪ ይመስገን። ሰዎች ግን ሊመርዙህ በብዙ ነገር ይፈልጉሃል፣ በብዙ ነገር ግን ማለት ነው እግዚአብሔር አለ ስለ ሁሉም ነገር ማለት ነው። ስለ ሁሉም ነገር እኔ ደግሞ እንዲህ ስናገር ዞር ብላችሁ ከሌላ ሰው ጋር እንዳትለጥፉት። እኔ የእሱ የሚወዳቸውን ሰዎች ማለት ነው በክፏ ላይ ሲያጠፉ ለምን አጠፋቸው ብዬ እናገራለሁ እንጂ እኔ በክፏ ላይ እኔ ማለት ብሩክ እንኳን ሀይሚና ብሩክ እንኳን ይሄን ሁሉ ስራ ሰርተው እንኳን ስንት ሰው የሚጣላቸው ሰው አለ። እኔ ስለምጠሉኝ ሳይሆን እንዲገባችሁ ነው እኔ የምነግራችሁ። እኔ ስለእናንተ ጥላቻ ምንም አያገባኝም። ትናንትና እንዲህ አውርተሽ ነበረ ምናምን እንኳን የዛሬ ዓመት ያወራሁትን ይዘሽ ዛሬ ላይ ራሱ ይዘሽ ቁጭ በይ ጭንቅላትሽ ውስጥ የማያገባኝ እኔ ስለጠቀመሽ መሰለኝ ያወራሁትን ወሬ ጭንቅላትሽ ውስጥ አስቀምጠሽው ዛሬ ላይ ኮመንት የምታረጊልኝ። ስለዚህ እኔ ሁሌ ይኝ ማለት አልፈልግም። ብቻ ግን ብሩክን አመስግኑልኝ። ብሩክን 350 አስገቡልኝ። ሃይሚን 300 አስገቧት። በቃ ሁላችሁም በስቶሪ ላይ ፖስቱላቸው 300 እና 350 ይግቡ። ይገባቸዋል፣ ያንስባቸዋል። እንደው እስካሁን ድረስ በጣም ነው የሚያንስባቸው የምሬን ስነግራችሁ። ከዛ ውጪ በስመ አብ እኔ እንጃ። የእነዚህ ልጆች ደስታ በሌላ ጊዜ እንድናያቸው ያደርገኝ። ምክንያቱም ያው ብሩክን ሲያመሰግኑ እንዴት በቃ በስመ አብ ሞት እንደሆነ አይቀርኩ እግዚአብሔርን በስመ አብ እኔ እንጃ። አስቀኑኝ ማለት ጥሩ ነገር ሰርታችሁ ማለት ነው በምድር ላይ ስም ያለው ነገር አድርጋችሁ በቃ ሞት አይቀርም እኮ ይሞታል አይደል እንዴ? ዘላለም አይኖርም ሰው። እግዚአብሔርን ይመችህ ቡቡዬ፣ ማርያምን እድሜና ጤና ይስጥህ። ከእናትህ ከምትወዳት እናትህ፣ ከምትወዳቸው ወንድሞችህ፣ ከምትወዳት ባለቤትህ ጋራ ፈጣሪ እንጃ እቅፍ ድግፍ አድርጎ ፍቅርን ይስጣችሁ። ነገም ዛሬም ምኞቴ ነው። እኔ ሰው የፈለገውን ያስብ፣ የኔ ምኞት ግን ልቤን የሚያውቀው እግዚአብሔር ብቻ ነው። ስለዚህ መልካም ምኞታችሁን ግለጹለት። ቡቡን የምትወዱ ሃይሜን የምትወዱ መልካም ምኞታችሁን ግለጹ። የምትሳደቡ ገለል በሉ። በቃ አታስፈልጉም እናንተ ለእኔ ቤት ማለት ነው። ስለዚህ ቤተሰቦችዬ ዛሬ የመጣሁበት ይሄን ነገር ልናገር ነው። ቡቡዬ ጀግና ነህ፣ ትለያለህ ከቡታጅራ እውነት መሪ የኔ አንበሳ ብያለሁ። እግዚአብሔርን አኩርቶኛል። ወደፊት ያንተን ራዕይ እንድንከተል ያድርገን። እኛም ኖሮን ከቤተሰብ እርዳታ አልፈን ተርፈን በቃ ለሀገራችን ለተራበ ሰው፣ ለተጠማ ሰው፣ ለተራቆተ ሰው ደራሽ ያድርገን። ማርያምን ነው የምላችሁ። በጣም ነው ደስ ያለኝ። አመሰግናለሁ ቤተሰቦችዬ። ባይ